በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ውድ ኦርቶዶክሳውያን እንደምን ከረማችሁ? አምላካችን ልዑል እግዚአብሔር እንደ ኃጢአታችን ሳይመለከት በምሕረቱ ጠብቆ እስከ ዛሬ ስላደረሰን ንስሐ እንድንገባበት እድሜያችንን ይህንን አጭር ሰዓት ተጨማሪ አድርጎ ድምፁን እንድንሰማ የፈቀደን የልዑል እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ ባለፉት ገለጻዎች የሺሽንዳ ደብረ ፀሐይ ቅድስት ኪዳነ ምሕረት ቤተክርስቲያን የ5 ዓመት ስትራቴጂክ ገለጻ ከክፍል 1 እስከ ክፍል 2 ከዚህ በፊት ማቅረባችን ይታወሳል። አሁን ክፍል 3 በዚህ በስትራቴጂክ እቅዳችን ክፍል 2 ነው። ነገር ግን በገለጻችን ክፍል 3 የሆነውን ስትራቴጂክ እቅዱ አካል የሆነ ማህበራዊ ዘርፍ ለማቅረብ እሞክራለሁ። አምላከ ቅዱሳን ይህ እቅድ እኛ ደካሞች ነን፣ ለመሳሪያ ነን፣ አቅም የለንም። አቅም የሆኑ እግዚአብሔር እቅዳችን ተሳክቶ ቤተክርስቲያን ሁለንተናዊ የውስጥና የውጭ ችግሮቿ ተፈቶ እናም ልጆቿ በአገልግሎት አገልግለን ተገልግለን እንድንደሰት ሰማያዊ መንግስቱ እንድንወርስ የእሱ ቅዱስ ፈቃድ ይሆንልን። ማህበራዊ አገልግሎት ዘርፎች የ5 ዓመት የረጅም እቅዶች ነው የሚለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመንፈሳዊ አገልግሎት አልፋ በማህበራዊ ዘርፍ እንግዲህ እንደሚታወቀው ትምህርት ሚኒስቴር ከመቋቋሙ በፊት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀለም በጥብጣ ፊደል ቀርጻ ዜጎችን ትቀርጽ ነበር። የኢትዮጵያ ቤተክርስቲያን ውለታዋ በአሁኑ ሰዓት ማንም ተነስቶ እንደሚናገረው አይደለም። ይሄም በነገራችን ላይ የኛ ስንፍና ነው ብዬ ነው የማስበው። የቤተክርስቲያን ውለታ፣ የቤተክርስቲያን አስተዋጽኦ፣ የቤተክርስቲያን ቅርሶቿን፣ የቤተክርስቲያንን ውለታዋን በሚገባ በዓለም መድረክም መሞገት አልቻለም። ዝም ብሎ ችግር ሲነሳ መንጫጫት ካልሆነ በስተቀር የታቀደ የተሰነደ አስፈላጊ ከሆነም በሪሰርች ዓለም እንዲያውቅ ምናልባት አሁን እግዚአብሔር እንግዲህ ቤቱን ሰው አልባ አደረገው። ማህበረ ቅዱሳን አሁን ብዙ ስራ እየሰራ ነው። ይህንን ማህበር መደገፍ ያስፈልጋል። እንደ አንድ ክርስቲያን ማህበረ ቅዱሳን በተለይ የወቅቱን ፈተናዎች የወቅቱን ቤተክርስቲያን ላይ የተቃጣውን ችግር በደንብ ወቅቱ በደረሰበት ነገራችን ላይ ስልጣኔ ኃጢአት አይደለም። ለይተን ለቤተክርስቲያን የሚጠቅመውን ስልጣኔ መውሰድ አስፈላጊ ነው ብዬ ነው የማምነው። ጤናት ኃጢአት አይደለም። ቤተክርስቲያን በሰላም ግንባታው፣ በትምህርት ዘርፍ፣ በእርሻ፣ በሕክምና የሰራቻቸው የሀገር ውለታ ማድረግ የሚገባትን ዓለም እንዲያውቅ ማድረግ ግን አይናቸው ታውሮ እዚህም ሆኖ ቤተክርስቲያን የሚወጉት ሰዎች ብቻ እንዲያነቡ አንብቦ እንዲረዱ መሞገት የሚባል ነገር እኛ በኩል ደካማ ነው። ነገር ግን አሁን ቤተክርስቲያን ዜጋንና መንግስትን እንዲሁም እርሷ የማያምኑትን ጭምር ነው ስታገለግል ቆየችው። በእምነት ለሚያምኑት እሷን ለተቀበሉት የጥምቀት ጸጋን የመባረክ የመቀደስ ሌሎችንም የፈውስ ስራዎችን ትሰጣለች። ግን በትምህርት ዘርፉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰራችው ውለታ ቀላል አይደለም። አልፎም ተርፎ
ዛሬ አድዋ የምንለውም የጥቁሮች መኩሪያ የሆነውም ታሪክ አፍሪካን አንገት ያስደፋውን የቅኝ ግዛት ጭምር እቺ ቤተክርስቲያን በሰራችው ተጋድሎ ነው። አሁን ብካድም ያም ሰዎቹ ያውቃሉ ቤተክርስቲያን እንደሰራች ያውቃሉ፣ ግን በአፋቸው ክደዋሉ። የካዱም ነው። ይሄ ቤተክርስቲያን የሰራችው ውለታ ቀላል አይደለም እና ታቦት ይዛ ሄዳ ዜጎችን ኢትዮጵያውያንን በአንድ የሀገር ፍቅር ሲኔ ልቦና ገንብታ ወደ ጦር ሜዳ እንዲዘምቱ ያደረገች እቺ ቤተክርስቲያን ነች። ቤተክርስቲያናችን ሀብታም ናት። ከመንፈሳዊ ቅድም ለመጥቀስ መካከል ነው እንጂ ባለፈው በክፍል 2 መንፈሳዊ ዘርፍ ላይ አልፎ የተወሰኑትን እንደ አካባቢያችን እንደ ደብራችን የሚመጣውን ለቅመን አወጣን እንጂ ቤተክርስቲያን ይህ ብቻ አይደለም። አገልግሎቶቿ ብዙ ነው። መንፈሳዊ ዘርፍ ማህበራዊ ዘርፉም በዚህ ልክ ከመንፈሳዊ አልፋም ብዙ ሰዎች ቤተክርስቲያን ማህበራዊ ዘርፍ ላይ አስተዋጽኦ እንዳላት እየተረዳን አይደለም። በቃ ይሄን ተሳልመን አስቀድሰን ቅዳሴ ጸበል ተቀብተን ወይ ቆርበን መምጣት ብቻ እንጂ እንደ ግብፅ ኦርቶዶክስ ቤተክርስቲያን በምዕመናን ስነ ልቦና ውስጥም አልተሰራም። ቤተክርስቲያን ለኛ የዋለችው ውለታን ጭምር ያላወቅን ብዙ ምዕመናኖች አሉ። ውለታው ራሱ ቤተክርስቲያኗ በምንኖርበት መንደር ውስጥ እንዴት አድርጋ ቀርጻ ከሰው ጋር የመኖር ስልት ያኗኗር ዘይቤን ጭምር ከማያምኑ ሰዎች ጋር ከኛ ጋር ከማይመሳሰሉ ሰዎች ጋር እንዴት እንደምንኖር ጭምር ይሄን ሁሉ አስተማረን። ይሄን ስንቶቻችን እኮ እንረዳለን። አሁን ትልቁ ችግር ነው ቤተክርስቲያን የሆነ ችግር ሲመጣ እኛ በፈጠርነው ችግር ወስደን እሷ ላይ ነው የምንለጥፈው። አይደለም ቤተክርስቲያን ላይ ያለን ችግር ልናርም ይቅርና እኛ የፈጠርነው ችግር ተሰብስበን ሄደን እዛ ግቢ ነው የምናራግው። ይሄ መቅረት አለበት፣ መታረም ስላለበት በጣም ኃጢአት ነው። ይሄ እኛ የሰራነው ወንጀል፣ እኛ የሰራነው ችግር እኛ ነው ይዞ መሄድ ካለበት ይዞ መሄድ ያለበት። ንስሐ ግቡ ብላለች። የሰራነውን ወንጀልን የትኛውን ጥፋት ኢኮኖሚ የንስሐ ስርዓት ዘርግታ እሱንም ቢብለን እኮ ነው እኛ በፈጠርነው ችግር በዓለማዊ እይታ መፍታት ስንሞክር ነው እየተንገዳገድን ያለውና ግን ማህበራዊ ዘርፍ ላይ በጸጥታ ዘርፍ ይቀላል የማይባል በትምህርት ዘርፍ በጤና ልዩ የቤተክርስቲያን የማህበራዊ አስተዋጽኦ በተለይ ይሄ መጽሐፍ ላይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የ2000 ዓመት ታሪክ ይሄ መጽሐፍ ምናልባት አግኝታችሁ ብታነቡ በጣም በዓለም በኢትዮጵያ ደረጃ በአፍሪካ ደረጃ ቤተክርስቲያን ምን አይነት አስተዋጽኦ እንዳበረከተች በደንብ የሚያስረዳ መጽሐፍ ነው። የ2000 ዓመት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ የሚል መጽሐፍ ላይ በሰፊው እዛው ያብራራል። ግን እኛ እንደ ደብረ ፀሐይ አሁን እየተነጋገርን ያለነው ደብረ ፀሐይ በማህበራዊ ዘርፍ ምንድን ነው ስራ የነበረችው? አሁን ምን ትሰራለች ነው። እዚህ ላይ የደብሩን ሰንበት ትምህርት ቤት በግብረ ገብ መቅረጽ፣ የደብሩ ሰንበት ትምህርት ቤት በግብረ ገብ መቅረጽ። ሰንበት ትምህርት ቤት ለቤተ ክርስቲያን ትልቅ ምሰሶ ነው። ወጣት ላይ ካልሰራን፣ ሰንበት ትምህርት ቤት ላይ ካልሰራን የተሻለ ዲያቆን ማግኘት ብርቅ ይሆናል። የተሻለ ዲያቆን ማፍራት ካልቻልን የተሻለ ካህን እናገኝ፣ መነኩሴ እናገኝ። እንደዛ ከፍ ብሎም በቤተ ክርስቲያን መዋቅር ያሉ ከፍተኛ ቦታ ላይ ያሉ አባቶችን ማግኘት አንችልም፣ ሰንበት ትምህርት ቤት ላይ ካልሰራን ማለት ነው። ሰንበት ትምህርት ቤት ዝም ብሎ ወጣቶች የተሰበሰቡ የሚጫወቱበት ቦታ አይደለም። አሁን ዛሬ እንደኛ አረዳድ
ሰንበት ተማሪዎች ዝም ብሎ ወጣቶች ሂዶ መዝሙር እየዘመሩ መጡበት ብቻ አይደለም፣ ትልቅ መዋለ ህፃናት ነው ብለን መውሰድ እንችላለን። ትልቅ ኬጂ ትምህርት ቤት ነው። ሰንበት ትምህርት ቤት ላይ በደንብ ተኮትኩቶ ያላደገ ህፃን ዲያቆን ቢሆን ረባሽ ነው። ካህን ቢሆን እንደዛ ለቤተ ክርስቲያን የማይፈይድ ነው። ስለዚህ ሰንበት ትምህርት ቤት ብቻ ማቋቋም ብቻ ሳይሆን በግብረ ገብ መቅረጽ የሚለው እንደ አንድ ርዕስ ሆኖ እዚህ እቅድ ላይ ተቀምጧል እና ስለዚህ ደብረ ፀሐይ እውነት ለመናገር ከአካባቢያችን ተርፎም ጭምር ለምስራቅ ኢትዮጵያ የተረፈ ሰንበት ተማሪ ልኮ አፍርታለች። ነፍሱን ይማረውና ወንድማችን ዲያቆን ብርሃናጎስ የዚህ ሰንበት ትምህርት ቤት ፍሬ ነው። ስለዚህ ይሄ ልጃችን የምስራቅ ኢትዮጵያን ሀረር፣ አለማያ፣ ሌላ ኦሮሚያ ክልሎች ጭምር እኛ አላወቅንም። እሱ ካረፈ በኋላ ነው የእሱን ስራዎች በደንብ የተረዳ ነው። ግን እኛ ጋር መጥቶ ሲያገለግልና ሲያስተምርን የተረዳ የምናውቀው የእሱ ውለታ ብሎ የሚያዝ ነው። ግን እሱ ሲያርፍ የእሱ ጓደኞች በነገራችን ላይ አገልግሎት ላይ ትምክህትነትን አይወድም። የወንድማችን በምስጢር ነው የሚያገለግል። በጣም የቤተ ክርስቲያናችን ትልቅ ተባረከ ልጅ ነበረ። ስለዚህ ይሄን የቦታ ሲያገለግል የነበረው አላወቅም። እሱ ህልፈት በኋላ ነው ከጓደኞቹ የተረዳ ነው። እሱ ድብቅ ነው፣ በልብ በፍቅር ስለሚያገለግል እንደዚህ የማለት እንትንም የለበትም። እና ምን ማለት ፈልጌ ነው፣ ይህን የመሰለ እውቅ ሰንበት የቤተክርስቲያን ልጅ ያፈራች ሰንበት ትምህርት ቤት ፈለገ ብርሃን ሰንበት ትምህርት። ይሄ ፈለገ ብርሃን ሰንበት ትምህርት ቤት በእኛ ደብር ስር ነው ያለው። ነገር ግን ቅርብ ጊዜ ታሟል። የሰንበት ትምህርት ቤት በጣም ችግሮች ነበሩ። እርስ በርስ መናቆር፣ ዓለማዊ ነገሮች፣ ልማዶች መጥቶ እዛ ተቀላቅሎ በጣም እኮ አሁን ያስቸገረን ቤተክርስቲያን ውስጥ እኛ የለመድነው ሰፈር ውስጥ ያለው ነገር ሁሉ የመጣ ቤተክርስቲያን ላይ ይለጠፋል። ከዛ በላይ ቤተክርስቲያን ስርዓት ለማስመሰል እንሞክራለን። ይሄን አሁን ቤተክርስቲያን ያደክማል። ይሄ በማወቅም ባለማወቅም ሆን ብሎ ሽፋን ለማግኘት የሚያመጡ ሰዎች አሉ። ሳያውቁ ዝም ብሎ መስሏቸው የሚያመጡ ሰዎች በሁለት ከፍሎ ማየት ተገቢ ነው። ስለዚህ ይሄ ሰንበት ትምህርት ቤት ቅርብ ጊዜ ችግሮች ነበሩ። ከኮሚቴ መምህሩ ኮሚቴዎች እና ሰንበት ተማሪዎች መካከል ይህን እንደ ሰበካ በደንብ ጊዜ ወስደን እውነት ለመናገር እንደዚህ ተደርጎ አያውቅም። የሰንበት ትምህርት ቤቶች አካባቢ ሰንበት ተማሪዎች ይሰበሰባሉ፣ የራሳቸውን ጸሐፊ ሰብሳቢ መርጦ ይሄዳሉ እንጂ ሰበካ አስመራጭ ኮሚቴ መርጦ ሰፊ ጊዜ ተወስዶ 2 ወርና ከዛ በላይ ጥናት አድርጎ በጣም ልምድ ያላቸው የቤተክርስቲያን ልጆች እንዲመሩ ተደርጎ ይህ ብቻ አይደለም። አውደ ምሕረት ላይ ልክ እንደ ሰበካ ምርጫ በመላ ህዝቡ ፊት ቃለ መሃላ በአባቶች በደብረ ፀሐይ አስተዳዳሪ በመላከ ፀሐይ ይይዝ አማካኝነት ቃለ መሃላ ህዝቡ ፊት ሚሎ ኃላፊነት የተቀበሉበት ስርዓት በጣም ደስ የሚል ስርዓት ነበር። ይሄ ማለት ሰንበት ትምህርት ቤት ላይ ደብሩ ምን ያክል ትኩረት እንዳደረገ የሚያሳይ ነው። ስለዚህ ይህ ብቻ አይደለም፣ ስልጠና ነክ ነገር ሰርተናል። ቀድሞ ወደ ስራ ከመግባታቸው በፊት በጣም ሰፋ ያለ ኦሪየንቴሽን ስልጠና ነክ ነገር በእውቅ መምህራን አሁንም በደብረ ፀሐይ ያደገ አንድ ወንድም ጋብዘን ሰፊ ስልጠና ዶክተር ሙልጌታ ተፈሪን ጋብዘን ይቅርታ ተፈሪ ሙልጌታን ጋብዘን ስልጠና ሰጥቶ ነው ወደ ስራ እንዲገቡ የተደረገው። ስለዚህ ይሄን አድርገን አንደኛ አደረጃጀቱ ላይ ህፃናት ለብቻ በደንብ ህፃናት ላይ መስራት አለብን። አሁን
ትላልቆች ላይ ከማትኮር መሆን ህፃናት ላይ ትኩረት ሰጥተን በደንብ ትምህርት ሃይማኖት ኮትኩተን እያስተማርን ብናሳድግ በጣም ውጤታማ እንሆናለን ብለን በሰራነው ስራ አሁን ለውጥ እየታየ ነው። ይህ ሰንበት ትምህርት በነገራችን ላይ በደንብ ቤተክርስቲያን አይን ነው ማለት ይቻላል። አሁን ትልቅ ስራ እየሰራ ነው ያለው። ይህን ተጠናክሮ ይቀጥላል። ቀጣይ ይህ ሰንበት ትምህርት ቤት እያደገ ሲሄድ እንደ አምደ ሃይማኖት ሰንበት ትምህርት ቤት እነ ምስካየ ኅዙናን መድኃኔዓለም ገዳም እንደዚህ አይነት ደብሮች የደረሱበት ደረጃ ላይ እንዲደርስ ነው የኛም ፍላጎት የነበረው። ስለዚህ በጣም የተማሩ ልጆች አሉ። የሰንበት ትምህርት ቤት ፍሬ የሆኑ በተለያዩ አካባቢዎች ያሉት የእነሱ እውቀት የእነሱን ምክረ ሀሳብ ተግባራዊ ብናደርግ ሌሎቹ የደረሱበት ላይ እንደርሳለን ብለን ለወደፊት ለካህናት፣ ለዲያቆናት፣ ኢቭን ለመነኮሳት ትልቅ መሰረት ነው ብለን ስለምናምን ሰንበት ትምህርት ቤት ላይ አይቀለድም። ከዚህ በኋላ በደንብ በጥንቃቄ ነው የምንመራ የሚለው መያዝ ስላለበት ነው። ሌላው አብነት ትምህርት ቤት ማጠናከር። አብነት ትምህርት ቤት እንግዲህ ምናልባት አብነት ትምህርት ቤት ባለፈው በመንፈሳዊው በደንብ እዚህ ላይ ለማስረዳት ሞክረናል። በመንፈሳዊው ዘርፍ ላይ ስለ አብነት ትምህርት ቤት አብነት ለምን እዚህ መጣ እንዳትሉ፣ ማህበራዊ ዘርፍ ላይ አብነት ትምህርት ቤት ቅድም ልክ እንደ ሰንበት ትምህርት ቤቱ በጣም ያልተማረ ዲያቆን፣ በጣም ያልተማረ ካህን፣ እኔ አገልጋይ ሰፈር ውስጥ የሚፈጥረው ችግር ቀላል አይደለም። ተጽዕኖ ማህበረሰቡ ላይ ስለሆነ ነው፣ ማህበረ ላይ ያመጣ ነው። ኢምፓክቱ ሄዶ አካባቢ ላይ ስለምተርፍ እዛ በሚያሳየው አክት ደግሞ ቤተክርስቲያን ያስለቅፋል ይሄ ሰው። ስለዚህ ማህበራዊ ኢምፓክቱ የሚያርፍበት ላይ ትልቅ በዛ ልክ ሲስተካከልም ብዙ ችግር የሚፈታው እዛ ማህበረሰብ አካባቢ ስለሆነ ነው። አብነት ትምህርት ቤትን እዚህ ላይ ቀጣይነቱን ማረጋገጥ መንፈሳዊ ዘርፍ ላይ ያልነው ማቋቋም ነው። አብነት ትምህርት ቤት አቋቁመን እንደ እግዚአብሔር ፈቃድ እንጀምራለን። መምህር ቀጥረን መምህር ተቀጥሮ ስራ ይጀምራል። የተለያዩ ችግሮች ቢፈጠሩ እንዴት አድርገን ተቋቁመን እናስቀጥላለን፣ ቀጣይነቱን ማረጋገጥ የሚሉ እዚህም ስለመጣ ነው። ስለዚህ በመንፈሳዊ ዘርፍ ላይ ብዙ ስለሄድኩበት እዚህ ላይ ብዙ ማስረዳትም ተገቢ አይመስለኝም። እንዲሁ ጽሁፉ ላይ ስለተቀመጠ ለማንሳት ያክል ነው። የትምህርት 2.3 የትምህርት ቤቱን ደረጃ ማሳደግ ስራ እንግዲህ አሁን መንግስትም ያለው ትምህርት በጣም ታሟል ነው። ማን ያሳምነው አልተነገረም። እንግዲህ ሁላችንም ኃላፊነት አለብን። ያው ትምህርት ሲታመም በነገራችን ላይ ተንኮለኛ ሀገሮች አንድን ሀገር በጦር በሌላ ነገር መውረር ካቀታቸው ትልቅ የሚዘረጉት መረብ ትምህርት ስርዓቱን ማበላሸት ኃይለ ሥላሴ በጣም ደግ መንግስት ነበሩ። ኃይለ ሥላሴ ጣሊያን ወረራ በኋላ ኢትዮጵያ ስልጣኔ እንደሚያስፈልግ ስኮላርሺፕ እየሰጡ ውጭ እንዲማሩ ያደርጉ ነበር። ከዛ በኋላ ያው ሄዶ ተማሩ። ጣሊያን ያው በሁለት ጊዜ ለመውረር መጥቶ በኢትዮጵያውያን ጥረት ተሸንፎ ነው የወጣው። ስለዚህ ብዙ ስራ ሰርቷል። እንደኛ በስኮላርሺፕ የሄዱ ተማሪዎችን ያን በተለይ ቻርልስ ዳርዊን ቲዮሪ
ኢቮሉሽን ላይ ቻርልስ ዳርዊን ቲዎሪን እንዴት ብሎ አስተምሮ እንደላኩ በጣም ያሳዝናል። አንድ አያት ዝንጀሮ ነበረ። አያትን እንዳታውቅ ያደረገው የኢትዮጵያ መንግስትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናቸው ተብሎ መሰልጥነው የወጡት። ከዛ በኋላ ከመጡ በኋላ ሀገር ያገለግላሉ ተብሎ በሀገር በጀት ተምሮ መጥቶ መፈንቅለ መንግስት ነው ሀገሪቱ ላይ ተካሂዶ ቤተክርስቲያን ላይ ነው ዘመቻው። እንግዲህ ደርግ ጊዜ የነበረውን የቤተክርስቲያን መከራ ሁላችን ታውቃላችሁ። ያ ሁሉ ጥላቻ ትምህርት ላይ ተዘርቶ አገር ላይም ቤተክርስቲያን ላይ ተርፏል። ስለሱ ለመናገር አይደለም። አሁን እዚህ ትምህርት ላይ በመንፈሳዊ ዘርፉ አብነት ትምህርት እናቋቁማለን። ስብከተ ወንጌል አለ፣ ብዙ ትምህርት አለ በመንፈሳዊ ዘርፉ። ነገር ግን ዓለማዊ ትምህርትም አስፈላጊ ነው። ቤተክርስቲያን እኛ ደብረ ፀሐይ በምዕመናን ጥረት በቀድሞ ሰበካ ጉባኤ ልፋት የተሰራ ትምህርት ቤት አለ መዋዕለ ሕፃናት። አሁን ሁላችሁም ታግላችሁ ሁላችሁም ለፍታችሁ ወደ መደበኛ እያሻገርን ቅድመ እውቅና ማሰጠት ስራ ላይ የደረሰው ትምህርት ቤት አለ። ይህን ትምህርት ቤት እንደ ደብር ያሰብነው መደበኛ ላይ ካደረስን በጣም ዲስፕሊን የሆኑ ተማሪዎችን ያፈራል ተብሎ ይጠበቃል። ቅድም መግቢያ ላይ ትምህርት ታሟል። አሁን ያለው ትምህርት መንግስትም በጣም ተቸግሯል። ስለዚህ ትምህርት ላይ አንድ በወረራ ያቃተው ወራሪ ትምህርት ስርዓትን በማበላሸት ሀገሪቱን በጣም ከጦር በላይ መበቀል ይችላል። ከጦር በላይ መበቀል ይችላል። አይምሮ የተበላሸ ትውልድ በቃ የታዘዘውን ነገር ለማድረግ ወደኋላ አይልም። አሁን ባንዳ የምንለው በእንደዚህ አይነት ስርዓት የወጣ ትውልድ ነው ብዬ ነው የማስበው። ባንዳ ይባላል ከተለያዩ ጠላቶች ጋር ተባብሮ ሀገሪን የሚወጋ ማለት ነው። ባንዳ ሌላ ነገር አለ፣ የውስጥ ጠላት ማለት ነው። ስለዚህ ይሄ በተበላሸ ትምህርት ስርዓት ውስጥ ያለፈ ትውልድ ሊሆን ይችላል። ስለዚህ ይህን ቤተክርስቲያን ሀገርን የሚወድ ትውልድ ይቀረጻል ተብሎ የታሰበው ይሄ ትምህርት ቤት መዋዕለ ሕፃናት ኪዳነ ምሕረት መዋዕለ ሕፃናት ነው። ከኋላ በወንድማችን በሙሉ ብርሃን ሀጎስ በዲያቆን ሙሉ ብርሃን ሀጎስ ስም ተሰይሟል። የዲያቆን ሙሉ ብርሃን ሀጎስ መታሰቢያ አካዳሚ ተብሎ አሁን ያለው ስታተስ ነው። ይህን ትምህርት ቤት ሙሉ እውቅና አግኝተን መደበኛ ላይ ካደረስን እስከ 8ኛ ኢንዱስትሪ እስከ ማስፈተን እስከ ሃይ ስኩል ማትሪክ ተፈትኖ ቀጥታ ዩኒቨርሲቲ የሚገቡ ተማሪዎችን ጭምር ማፍራት እቅድ ተይዟል። ይሄ እንደ እግዚአብሔር ፈቃድ ይሳካል፣ እናደርጋለን ደግሞ ወይ። ምክንያቱም ቤተክርስቲያን ነገ የሰው አልባ እንዳትሆን አገልጋይ ዛሬ አሁን በጣም ዘመኑ ከባድ ነው። ቤተክርስቲያን ስርዓት ያልተማረ ትውልድ ቴክኖሎጂን አሲቲዝ አዶፕት ባደረገ ቁጥር የመበከል ቻንስ በጣም ሰፊ ነው። ያን ለይቶ ቴክኖሎጂ የሚጠቅመውን ለይቶ መርጦ እንዲጠቀም እንዲያስችል በቤተክርስቲያን ስርዓት ካሪኩለሙ የተስተካከለ ስርዓተ ትምህርቱ የተስተካከለ ትምህርት መማር አለበት አንድ ትውልድ። ስለዚህ ይህን ለማድረግ በጣም ትልቅ ተስፋ ያለ ትምህርት ቤት ነው ይሄ ዲያቆን ሙሉ ብርሃን ሀጎስ መታሰቢያ። ይህ ትምህርት ቤት ስንሰራ አሁን ከተሰራ በኋላ የገጠመን ችግር በምዕመናን ተሳትፎ አንዳንድ ችግሮች ካሉ የትምህርት ጥራት፣ ሌሎች የመምህራን ችግር ምናምን ካለ የእናንተ ትምህርት ቤት ነው አብራችሁ ማስተካከል የምትችሉ እናንተ ናቸው። ውጪ ለማን ነው የምንናገረው? የትምህርት ቤቱን ገጽታ የመገንባት ስራም የሁላችን ኃላፊነት ነው። ይህ እንዴት ነው? በጣም ትምህርት ቤቱ ሀያል ይሆናል። ሲመጥር ትምህርት ቤት ሆኖ እዚህ አካባቢ ላይ ማንም መርጦ ከሌላ አካባቢ መጥቶ የሚማርበት ትምህርት እንዲሆን ሁላችን በጣም መረባረብ አለብን። እንግዲህ
እንደ እግዚአብሔር ፈቃድ እስከ 2025 እስከ 2025 ማለት ሁለተኛ ዙር ስትራቴጂክ እቅድ ዘመን ማጠናቀቂያ ድረስ እስከ ሚኒስትሪ ያስፈትነን ወደ ሃይ ስኩል ደረጃ ለማደግ የምናስብበት ጊዜ ነው ብለን ነው በእቅድ ደረጃ ያስቀምጠው። 2030 ላይ ሶስተኛ ዙር ስትራቴጂክ እቅድ ዘመን በኋላ ማትሪክ ማስፈተን ማትሪክ እዚሁ ኬጂ የጀመረ ህፃን 12ኛ ተፈትኖ ቀጥታ ዩኒቨርሲቲ የሚገባበት ደረጃ ላይ እንደርሳለን ብለን ነው። እግዚአብሔር ይታከልበት፣ እግዚአብሔር ይረዳናል። እኛ ሀሳቡ ጥሩ ነገር ነው። ቤተክርስቲያንን፣ ሀገርን፣ አካባቢ መረከብ ትውልድ ተቀርጾ የሚመጣበት ትምህርት ቤት ነው ብለን እቅድ ይዘናል። ይህን እንግዲህ የሁላችን ርብርብ ያስፈልጋል፣ የሁላችን ድጋፍ ያስፈልጋል። የቤተክርስቲያን ትምህርት ቤት ነው። እንደ ሌላ በጀት እንደሚመጣ እንደ መንግስት ትምህርት ቤት ማየት የለብንም። ወይም አንድ ሀብታም ፈንድ ይዞ መጥቶ የመሰረተው ትምህርት ቤት አይደለም። ስለዚህ እኛ ትምህርት ቤት እስከሆነ ድረስ ችግሩን የምንፈታ እኛ ነን፣ የምናሳድገውም እኛ ነን ብሎ በደንብ መያዝ አለበት ብሎ በዚህ ስር ተካቷል። ሌላው መንፈሳዊ ቤተ መጻሕፍት የማቋቋም ስራ ቤተ መጻሕፍት ብዙ አልተለመደ። ምናልባት ትላልቅ ከተሞች ያለን እንደሆነ እንጂ በእኛ ደረጃ አዲስ ነው ቤተ መጻሕፍት። ለምንድን ነው ቤተ መጻሕፍት እንግዲህ እቺ ራሷ እኔ በአቅሜ ያደራጇት ቤተ መጻሕፍት ነች። ለምንድን ነው እኔ እሷን ጠቀሜታ በደንብ እረዳለሁ። አንደኛ የሚያነብ ትውልድ ምክንያታዊ ለመሆን ማንበብ ያስፈልጋል፣ መማር ያስፈልጋል። አሁን እኮ የተቸገርነው ምክንያት ሳናቅ ነው፣ ስንደግፍም ሳናቅ ነው፣ ስንቃወም ሳናቅ ነው። መሆን የለበትም። ሰው ስለመሆናችን ራሱ ማረጋገጫ የሀብቱ ሪዝኔብል ምክንያታዊ ትውልድ በነገራችን ላይ በዚህ ዲጂታል ወርልድ በጣም አስቸጋሪ። መርጠን የምናየው ፊልም የምናነባቸው ነገሮች መርጠን ማንከተል ከሆነ እንጠፋለን። ብዙ ነገር ተጨምሮ ነው ዲጂታል የሚለቀቀው። ስለዚህ ይሄን ቤተክርስቲያን ደረጃ ላይ እኔ እንደ አንድ ግለሰብም እመክራለሁ። በቤታችሁ እንደው ቤተ መጻሕፍት ቢኖራችሁ። አሁን እቺ ቤተ መጻሕፍት ካቋቋምኩ በኋላ በጣም በራሴ ላይ የመጡ ለውጦች፣ በህይወቴ ላይ የመጡ ለውጦችን በደንብ አይቻለሁ። ምክንያቱም የማይሆን ቦታ በመዋል የማይሆን ቦታ ላይ እግር ይረግጣል፣ የማይሆን ቦታ ላይ እጅ ሄዶ ይነካካል፣ አይን ያያል። እንግዲህ ስራ ሰርቼ ከስራ መልስ ያለኝን ጊዜ እንቅልፍ እስከሚተኛ ያለኝን ጊዜ አመጣጥኜ የተለያዩ መጽሐፎችን እንደ አቅሜ ባይሞላም ልቦለዶች፣ ታሪክ፣ የፖለቲካ መጽሐፍ በዚህ ተርታ በዚህ ደግሞ እንደምታዩት ሁሉ ሀመር ነው። ስማ ጽድቅና ሀመር ነው፣ መለከት ነው። ቤተክርስቲያን መጽሐፍ መሀሉ ኮሪደር። ይሄ ደግሞ ሙያ መጽሐፍ ፕሮፌሽናል መጽሐፍ ናቸው። እንግዲህ እነኝህን እስከታች ድረስ መሟላት ስራ ገና አቅም ይጠይቃልና ምን ለማለት ፈልጌ ነው እንግዲህ በቤተ ክርስቲያን ደረጃ አንድ ቤተ መጻሕፍት ያስፈልጋል። ምክንያቱም የኛ ወጣቶች ዳንስ ቦታ፣ ሆቴል ቦታ፣ ሌላ ቦታ ሄዶ ጊዜ ከሚያሳልፉ እዚህ ቤተ ክርስቲያን ላይ ብዙም አይገብድም። አንድ በተለይ ላይ አዳራሾች አሉ እኮ አንዱን ሰይመን እኮ ቤተ መጻሕፍት ማድረግ እንችላለን። ከዛ በኋላ አንድ መጽሐፍ ለአንድ ምዕመን ብለን እውነት ለመናገር እኮ 10 እና 20 የሚገዙ ምዕመናን አሉ። እግዚአብሔር ይመስገን በጣም ደግ አባቶች ያሉበት ደብር ነው። ሀሳብ የለም፣ ንትርክ ብቻ ነው። እንደዚህ ኢኖቬቲቭ አይዲያ እናምጣ። ብዙ ጊዜ ለምን እንደሆነ እንደድሉ ነው ብዙ አይሳካም ለምን እንደሆነ። ስለዚህ
እባካችሁ ሰከን ብለን ካሉን አዳራሾች አንዱን አስተካክለን የመጽሐፍ መደብር ላይብሬሪ፣ ስፒሪቹዋል ላይብሬሪ፣ መንፈሳዊ ቤተ መጽሐፍ አድርገን መጽሐፍ እዛ አስቀምጠን በደንብ ልጆቻችን ቀስቅሰን እኛም ብንሆን እኛም እኮ አናንብም፣ ዝም ብሎ በስሜት ነው ብዙ ጊዜ። ያ በጣም ጎድቶ ነው። ቤተክርስቲያን በጣም ጎድቷል። በስሜት አይደለም ቤተክርስቲያን ለግል ህይወት አይደለም ስሜት መጥፎ። ስለዚህ ወደ ስሜት የሚመራው ያለማንበብ ነው። ምክንያቱም እንዳንሆን የሚያደርገው ያለማንበብ ነው። ስለዚህ ወጣቶችንም እኛ ምእመናን ትርፍ ጊዜያችን እዛ ቤተ መጽሐፍት እንድናሳልፍ ይሄ ግድ ነው። እንደው ሌላ ነገር ቢቀር ይቀራል እንጂ ይሄንን እንደምንም አድርገን ከእግዚአብሔር ጋር እናሳካለን። ይሄን ካደረግን ልጆቻችን ጭምት ይሆናሉ፣ ጎበዝ ይሆናሉ፣ ምክንያታዊ ይሆናሉ፣ ቤተክርስቲያን የሚወዱ ቤተሰብ የሚያከብሩ አካባቢ የሚወዱ ነገራችን ላይ ጥሩ ዜጋ የሚባለው ለማፍራት እንዲህ ዝም ብሎ ጥሩ ዜጋ ማፍራት ብዙ ሂደት ያስፈልጋል። ጥሩ ዜጋ ዝም ብሎ ስለተመኘን ብቻ ልጆቻችን ወልደን ዝም ብለን ምግብ የሰጠን ስራ ሳደግን ጥሩ ዜጋ ሆኖ አይወጣም። ማንበብ አለበት፣ መማር አለበት። ቤተክርስቲያን ቲትና ይህ ካልሆነ አስቸጋሪ። በጣም ትኩረት ሰጥተን እንደውም የትኛውን ሌላው እንደውም በአቅም ጉዳይ በተለያየ ነገር ይቀራል እንጂ ይሄን ከእግዚአብሔር ጋር እናሳካለን የሚል ተነሳሽነት ነው በእኛ በኩል ያለው። ሌላው እርቅና ፍቅር የማስብ እርቅ እግዚአብሔር እርቅ አምላክ ነው። እግዚአብሔር ፍቅር አምላክ ነገር ግን ይሄ ነው በእኛ ዘንድ ብዙ ጥላቻ ነው። ይሄ ደግሞ ቤተክርስቲያናችን ቀለል ያፈረካከሰ ይህን አጋጣሚ የሚጠቀሙ ሰዎች ጭምር ቤተክርስቲያናችን እየወጉ ክፍል 2 ላይ ለመጥቀስ ሞክራለሁ። አንድ ሰውም ከሆነ ብቻ ከራሱ ጋር የሚጣላል ጥል እኮ ብርቅ አይደለም። ብርቅ የሚያደርገው የምንሰጠው ቦታና የምንሰጠው ትኩረት ነው። አንድ ሰው ብቻውን ቢኖር እንኳን ከራሱ ጋር ይጣላል። 2 ሰው 3 ሰው አብሮ አለ ማለት የሆነ ግጭት አለ፣ ኮንፍሊክት ይኖራል። ግጭት ምንም አላለ፣ የሀሳብ ልዩነት፣ ልዩ ፍላጎት ከሌለም ብዙ የሚያከል ነገር የለም። ምእመናን እርስ በርስ ካህናትና ዲያቆናት፣ ካህናትና ምእመንና እርስ በራሱ ምእመንና ምእመን ቤተክርስቲያናችን ቢቻላችሁ ከማንም ጋር በሰላም ኑሩ መጽሐፍ ቅዱስ ያለ። ስለዚህ እርቅና ፍቅር የማስፈን ስራ እኔ አሁን ካህናት አባቶች እኔ ዝምታ ባትመርጡ ጥሩ ነው። ብዙ ጣል ሰዎች ትሰማላችሁ አይደል? በአካባቢያችሁ ብቻ አይደለም ኢቨን ቤተክርስቲያን እንደውም ጭምር ሰው ገስጊሶ ሄዶ ተሰባስቦ አጀንዳ ቀርጾ ለጥል ደግሞ ያ አጀንዳ የሚቀረጽ በጣም ይገርማል። ለመጣላት አጀንዳ መቅረጽ አለብን። ይቅር ይበላል። በጣም ያሳዝናል። እስከዚህ ድረስ ሃይባይ የሌለበት ይሄ ደግሞ ዋጋ እያስከፈለን ነው ያለን። አንድነታችን በጣም ፈታትኗል፣ በትኗል። እቅድ እኮ አልሰራንም እኮ ወርቃማ እቅድ አዘጋጅተን ጭምር እኮ ወደ መሬት ለማውረድ የተቸገርነው የምእመናን እርስ በርስ አንድ ያልሆነ በጣም ቸገረናል። ዝም ብሎ እና ስጋት ላይም ምናልባት የወረቀት ጋጋታ ሊሆን ይችላል ብለን እኮ አስቀምጠን ያኔ በፋሩኮን ስናገር ምን የምእመናን አንድነት ከሌለ በጀት እጥረት እነኚህ ነገሮች ካሉ እቅዱ የወረቀት ጋጋታ ሊሆን ይችላል ብለን እኮ ቅድም ፕሬዲክት አደረግን። ስለዚህ ፍቅር የማስፈን ስራ ወደኋላ የሚባል አይደለም። ለቤተ ክርስቲያን ስትሉ ይቅር በለው፣ ይቅርታን መማር አለብን። የሚነሱ ነገሮችን መናቅ አለብን። የምንቀውን
እና ካብደውን በጣም ቦታ የምንሰጠውን ነገር መለየት አለብን። የእኛን ችግር ከቤተክርስቲያን ጋር መለጠፍ የለብንም። ቤተክርስቲያን ችግር የለባትም። እኛን ወስደን ተሸክመን ሄደን እዛ ችግር የሚፈጥረው ለዚህ ለእርቅ ደግሞ ክፍት መሆን ቂመኛ መሆን የለም። ተው ሲባል ተው። ለቤተክርስቲያን የማይጠቅም አጀንዳ ካለ አይጠቅም በቃ የግድ ማለት የለብንም። ስለዚህ ጊዜያችን ማባከን የለብንም የማይጠቅም ጉዳይ ላይ። ብክነት እኮ እሱ ወስቴጅ የማይጠቅም ነገር ነው። ለምን ብክነት በራሱ ጊዜ መባከን አነሰና እና አቅድን እናባክን እንዴ? ጥሩም አይደለም። እዚህ ላይ በደንብ መስራት ያስፈልጋል። አባቶች በተለይ እናንተ ካላችሁ ምእመን እምቢ አይልም። እናንተ ዝም ስትሉ ነው በጣም ትክክል የመሰላችሁ ሰዎችም በየጊዜ ጥፋት ላይ ጥፋት እየጨመሩ የሚሄዱት የሚለው በደንብ ቢታሰብበት የሚለውን ለማትከል ፈልጌ ነው። 2.6 ምእመናንን የማጽናናት ስራ 2.6 ምእመናንን የማጽናት ስራ ማጽናኛ እንግዲህ ለቤተ ክርስቲያናችን አዲስ ምን ጀምሯል። ስታጽናና ቆይታለች። እንዴት ነው የምናጽናናው? የት መቼ የሚለውን አሁን እዚህ ላይ ምን አንስተን መነጋገር አለብን። ቤተክርስቲያናችን ከሚያለቅሱት ጋር አብራ ታለቅሳለች። ካህናትን ልካ አገልጋዮቿን ዲያቆናትን ልካ መርጌቶችን ልካ አብራ ስታለቅስ ነበር። ለቅሶ ቦታ በተለያዩ አጋጣሚዎች ማጽናኛ ለእኛ አዲስ አይደለም። ግን አንዳንድ ጊዜ ምን አለ መሰላችሁ ሰዎች በራሳቸው ድክመትም ስንፍናም ይሁን በራሳቸው እየለፉም ቢሆን የማይሳካላቸው ይሆናሉ። በተለይ እዚህ ላይ ለማስቀመጥ የፈለግነው በተለይ ከድህነት ጋር ተያይዞ ነው። ድሃ ሲሆኑ ተስፋ ይቆርጣሉ። ያው የሥጋ ጉስቁልና ያደገ ከሄደ መንፈሳዊ ጉስቁልና ሊያመጣ ይችላል። ጽኑ ካልሆነ ለመጽናት ወንጌል በደንብ አልተማርንም። በሰንበት ትምህርት ተኮትኩተን አላደግን። አባቶች ስር በደንብ ከተማርን ችግር የለም። በዛ ሂደት አልፈን አይደል የመጣነው። ነገር ግን ድሃ ከሆነን ሰው የገንዘብ እጥረት፣ የምግብ እጥረት፣ የልብስ እጥረት ወደ መንፈሳዊ ጉስቁልና ይወስዳል። አንዳንድ ጊዜ ለምሳሌ መሬት ይዞ ድሃ የሚሆኑ ሰዎች ማጽናኛ ለምንድን ነው እንደው ቢያንስ እንሰት ተክሎ ቆጮ መብላት ያቃተው ለምንድን ነው? እኛ ምዕመናን አሉ እግዚአብሔር ይመስገን ትርፍ ሰጥቶ እነኝን በግ ትርፍ ቢሰጡ፣ ፍየል ቢሰጡ፣ ከብት ቢሰጡ እንዲጠብቁ በጠንካራ ውል እየተከታተሉ ከዛ ትርፍ ልብስ ለልጁ ይገዛል፣ ልጁን ያስተምራል። ዝም ብዬ አይደለም ይሄን ያልኳለት ሰዎች በድህነታችን በኩል የመጡ ሃይማኖት ስለሚያስቀዩ እና ይሄ ገንዘብ ታጣለህ ይሄዳል፣ ክል ይበጠሳል። አንድ ልጅ ደብተር ገዛለሁ ይላል፣ ልብስ ገዛለሁ ይላል፣ ምግብ ሰጣለሁ ችግር የለም ይላል። ሃይማኖት ወደ መቀየር ይሄዳል። ይሄን እዚህ ላይ በደንብ ካልሰራን ቤተክርስቲያንን በትልቁ እንጎዳታለን። ምክንያቱም አንደኛ በራሳቸው ስንፍና መጥተው እዚህ ደጅ ላይ ለመለመኑ ክርስቲያኖች አሉ። እነኚህን ይቅርታ አድርጉልኝ እንጂ ማባረር ነው። የልመና ክራይቴሪያ ያላሟሉ ክርስቲያኖች የልመና መስፈርት መስራት ይችላሉ፣ እንጨት መትከል ይችላሉ፣ ጎመንም መስራት ይችላሉ፣ ዶሮ መጠበቅ ይችላሉ። ሌላ ቢቀር እዚህ ሆቴል ምግብ ቤት ውሃ አጥቶ እንጨት የሚፈልጥ አጥቶ ምግብ ቤት ምግብ ለማዘጋጀት የተቸገረ ይዛ ጉልበት ሽጦ እኮ ገንዘብ ማግኘት የቻሉ ቤተክርስቲያን ላይ የሚለምኑ ሰዎች የቤተክርስቲያኒቱ ደንቃራ ችግሮቿ ናቸው። በጣም ቤተክርስቲያን እኮ መስራት ያለባት ትክክለኛ ጧሪ ያጡ አካል ጎደሎ የሆኑ ምንም አማራጭ የሌላቸውን ቤተክርስቲያን ተንከባክቧል። ነፃ ፍትሃት ሰጠን፣ ነፃ አገልግሎት ሰጣ። በክብር እኮ
ካረፉም አጽማቸው እንዲያርፍ ታደርጋለች። ስታደርግም ነበር፣ ለወደፊት ታደርጋለች። አሁን የተቸገርነው በስራ ምክንያት የስራ ጥላቻ ያለባቸውን ሰዎች መሬታቸውን ገጠር መሬት እርሻ መሬት እያለው መጥቶ እዚህ ይለምናል። እነኚህ ሰዎች ለይተን አንደኛ ስልጠና መስጠት፣ ሳይኮሎጂ ትሪትመንት የሃይማኖት እነኚህ ሰዎች ድሃ ሆኖ ሳይለ ሀሳብ ጭንቅላት ድህነት አለ ማለት መጥፎ ነው። ደግሞ የሀሳብ ድህነት ከባድ ነው። ገንዘብ ይችላል። ገንዘብ እኮ ሰርተህ ታገኛለህ። በሀሳብ ሀብታም ከሆንክ አሁን ድሃ ብትሆን አመት በኋላ ሀብታም ትሆናለህ። ገንዘብ ታገኛለህ። ሌላ ቁስ ነገር ታገኛለህ። ስለዚህ እንዴት ስለ ገንዘብ እዚህ ስለ ድህነት እዚህ ቅር አይገባ እንዳትሉ ኢንዳይሬክትሊ ቤተክርስቲያንን አገልግሎት ስለሚጎዳ ነው። ይጎዳል። ተስፋ የቆረጠ ክርስቲያን ምንም ብታደርገው የሚሰጠው የለም። በድህነት የተጎሳቀለ ሲሄድ ጉልበት ራሱ እንደውም ሊጠቀም ብትል ጉልበትንም እኮ መገበር አይችልም። ምክንያቱም በላይ ኑሮ ችግር ውስጥ ያለፈ ሰው ልማት ላሰራ ብትልም አይሰራም። በተለያየ በሽታ በተለያየ ነገር ተጎሳቅሏል። ስለዚህ እነኚህን ነገሮችን ሸፕ ለማድረግ ለይተን በስራ ጥላቻ ወደ ልመና የሚወጡ ወደ አምራች እንዲሆኑ በቃ ቤተክርስቲያን ምክንያቱም ምዕመናንም ተቸግሯል። ማንን እንደምረዱ እየተቸገሩ ማለት ነው። ሰው ለይቶ ለመረዳትም አንዳንድ ትላልቅ ከተሞች ላይ አይታችሁ ከሆነ አንድ ቆጪ ገበያ የሚያክል ሰው ነው የሚለምነው። ያ ሰው ውሃ መቅዳት አይችልም። ሆቴል ምግብ ቤት አንድ ጀረኪና ውሃ 20 ብር እየተሸጠ 5 ጊዜ ቢያመጣ 100 ብር ነው። ጋሪ ቢጠቀም 5 ያመጣል 100 ብር 5 ያመጣ 500 ብር ማግኘት ይቻላል። ዋይ ለምን ይለምናል? እነኚህን አምራች ኃይል እንዲሆኑ የማድረግ ኃላፊነት አለባት ቤተክርስቲያን። እዚህ ላይ ትልቅ ስራ እንሰራለን። ሌላው የመረጃ ቋት የማዘጋጀት እና የማደራጀት ስራ አሁን የጀመርነው ስራ አለ። በጣም የሚገርመው ስንት ምዕመን እንዳለ አይታወቅም። የሆነ ሰዓት ስንቱ ወንድ ነው፣ ስንቱ ሴት፣ ስንቱ አቅመ ደካማ፣ ስንቱ ኒሳ አባት አለው፣ ስንቱ የለም፣ ስንቱ ቆርቧል፣ ከቆረበው ስንቱ ተከታትሎ የቆረበ ነው። ይሄ ዳታ የለም። አሁን ይሄ ደግሞ ቤተክርስቲያንን ሊድ ለማድረግ በጣም ከቸገሩ ነገሮች አንዱ ይሄ ነው። በዘፈቀደ ዝም ብሎ እንዴት ነው በዚህ አንደኛ መቶ ክፍለ ዘመን ሆነ ቤተክርስቲያንን በጣም አንድ ሺህ ዓመት በፊት በነበረው ኖሌጅ ቤተክርስቲያን ሊድ የምናደርገው እሱ ዲፊካልት። ስለዚህ መሆን ያለበት አንደኛ ቶታል እኛም ፖፑሌሽን ማውቃለን ተከታዮቻችን፣ ከዛ ውስጥ ለቤተ ክርስቲያን በደንብ ቆርቆርን ለይተን፣ ቤተ ክርስቲያን ደግሞ ለመቃብር ብቻ ያስቧል እንዴ? ያንተ መቃብር ለቤተ ክርስቲያን ምንም አይደለም። ለይቅርታ አድርጉልኝ እንጂ እንዴ አንድ መዋቅር አንድ መቃብር ያረፈበት ቦታ ላይ እኮ አንድ በጎ አድራጊ ምዕመናን እኮ አስተባብረን አንድ ህንጻ ብንሰራ እኮ ውስጥ ግቢ እኮ ያዳብራል እኮ። ቤተክርስቲያን ዛሬ ለካህን እኮ ደሞዝ ተከፍሎለታል እኮ። አንድ ሌሊቱን ሙሉ የጾም የሚያድረው ነፃ ነው። 1500 ብር ነው እንደ በአሁኑ ሰዓት። ይህን ጭምር ይህ ብቻ አይደለም፣ በሄድንበት በጣም እየወጋን እኮ በምላዛችን ያማን መከራ እያበላናቸው ካህናት የሚያገለግሉ መቃብር በመቀበል ብቻ ኦርቶዶክስ ሆኖ መቀጠል ብቻ ዳታ ሊኖር። ከዛ በኋላ እቅዳችን ማን ላይ ነው የሚያርፈው? እኛ እቅድ በነገራችን ላይ ይሄን እቅድ ስናዘጋጅ ይሄን ሁሉ መረጃ ተለይቶ የተገቡ እነኚህ ናቸው ምሳ ያላቸው በየጎጥ 8 ድሮቻችን ውስጥ ለይተን
በፐርሰንት አወጥተን ከዚህ በኋላ ወደዚህ የገባ ነው። ስለዚህ አንደኛ ይሄን መለየት ነው። ከዛ በኋላ እነኛ ቤተክርስቲያን ላይ የሚያሾፉ ልማት ማይሰሩ አስተዋጽኦ ማይከፍሉ አስራት በኩራት ማያውቁ ካህንን ተገናኝተው ማያውቁ ታሞ ሲደክሙ ብቻ ቤተክርስቲያን ሮጡ ያምን አስከሬን እዛ ሳትገባ አስከሬኒ ቤተክርስቲያን ብቻ ስለመጣ ክርስቲያን ነህ እንዴ? በጣም አሳፋሪ ያሳዝናል። እዚህ ደረጃ እኮ ነው የደረሰችው ቤተክርስቲያን። ይሄንን ለመቅረፍ መረጃ ቋት ያስፈልጋል። አሁን ኮምፒውተር ለመግዛት እቅድ ላይ ኮምፒውተር ተገዝቶ ዳታቤዝ በየጊዜ ምን ያክሉ አሁን መዝገብ አዘጋጅተናል። ከሌላ ሃይማኖት ተጠምቆ መጡ የሚሞቱ ስንቱ በህይወት ያሉ በዚህ ዓመት የተመዘገበ ነው። መዝገብ አዘጋጅተናል። ስለዚህ የሚጠመቁትን ተወልዶ የሚጠመቁትን የሚሞቱ የሚያርፉ ምዕመናን የሚጠመቁ ህፃናት ከሌላ ሃይማኖት ተጠምቆ መጡ እነኝን የሚለይ በመዝገብ ደረጃ አዘጋጅተናል። ግን በሶፍት ኮምፒውተራይዝድ ዳታቤዝ ተሰርቶ በየጊዜ መረጃው አፕዴት መደረግ አለበት። ይህ ደግሞ ለምን ተቸገርን መሰላችሁ? እቅድ ማቀድ አንችልም። የምንሰራ ስራ አናውቅም። ብንሰራም ግብ አይመጣም፣ ሄዶ ይወድቃል። መሀል ላይ ደግሞ አቋርጠን ሌላ ስራ መስራት ነው። ይሄ አዋጣ ቤተክርስቲያን ወጪ ብቻ ነው። ቤተክርስቲያንን ወጪ ብቻ እንጂ ቤተክርስቲያን የሚጠቅም ስራ ለመስራት በጣም የተቸገርን ስለሆነ ይህንን በደንብ ለይቶ መስራት የሚያስፈልግ በተለይ ዳታቤዝ ኮምፒውተራይዝድ ነው። ያው ብናስተዋይ እኛ ስንፍና እንጂ ኮምፒውተር ገዝቶ የሚሰጥ የሚሆን አይጠፋም። ክብረ ቤተክርስቲያናችን በጣም ሀብታም ነች። ደብረ ፀሐይ እንደውን ብናስተባብረው ኮምፒውተር ይገዙልን። እውነት ለመናገኛ ስላሳፈረን እንጂ ዝም ያልነው ይህን የሚተባበሩ ምዕመናን አተን አይደለም። ነገር ግን አንደኛ መጀመሪያ በመዝገብ በዚህ በወረቀት ብዙ ስራ ሳንሰራ ወደ ኮምፒውተር መግባት የለብንም ብለን እንጂ ግን ለወደፊቱ አንዱም በቅርብ ጊዜ ይህን ዓመት አቅደናል። አልተሳካልንም። ትምህርት ቤቱ ላይ ልዩ ትኩረት ስለሰጠን የዲያቆን ሙሉ ብርሃን አጎስ መታሰቢያ አካዳሚ ላይ ልዩ ትኩረት ስለሰጠን በጀት አጥሮብናል። ግን ቀጣይ ዓመት 2019 እንደ እግዚአብሔር ፈቃድ ኮምፒውተር ተገዝቶ ያንዳንዱ የምዕመናን ዳታ በእድሜ ተለይቶ የማን ልጅ ነው ሰንበት ትምህርት ቤት የሚመጣ የማን አይመጣም፣ ማን ዲያቆን አስራት በኩራት ለቤተክርስቲያን ሰጥቷል አስተምሯል፣ ማን አስጣላት፣ እነኚህ ሁሉ ጥልቅ የሆነ ዳታ በኮምፒውተር ተመዝግቦ መቀመጥ አለበት ብለን ስለምናምን ያደገ ሲሄድ ደግሞ ኮምፒውተር ወደ ጉግል ሳይት ዌብሳይት ላይ ዳታዎችን የማስቀመጥ ማንም የትኛው ቦታ ላይ ሆኖ አክሰስ እንዲኖረው የቤተክርስቲያኒቱን መረጃ ማግኘት እንዲችል ታስቦ በጣም በኮምፒውተራይዝድ በሆነ መልኩ ይሰራል የሚል እንግዲህ ክፍል 3 ገለጻችን ማህበራዊ ዘርፍ የ5 ዓመት እቅድ ይመስላል። ቀጣይ የልማት እቅዶች በጣም ብዙ የሚያናግረን እሱ በጣም ቤተክርስቲያን ያልሰራችው ለልመናም እጇን እንድትዘረጋ ትልቅ አስተዋጽኦ ያበረከተ የልማት መውደቅ ነው። እዚህ ላይ በደንብ ሰፊ ገለጻ ይኖረናል። በክፍል 4 እንገናኛለን። እስካሁን የረዳን አምላከ ቅዱሳን ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር።